እንኳን አደረሳችሁ። በአራቱም አቅጣጫ የተንጣለለ እይታ የተናጠል ካርታ ያላቸው 100% ጥንቅቅ ተደርገው የተገነቡና ሁሉንም ዘመናዊ ፋሲሊቲዎች ያሟሉ አፓርትመንቶችን አፍሪካ ህብረት አጠገብ በማይታመን ዋጋ እነሆ። ቢኖሩበት መሃል ከተማ ቢያከራዩት አትራፊ 50% ቅድመ ክፍያ ከፍለው ቀሪውን ተረጋግተው በባንክ እስከ 15 ዓመት የሚከፍሉት ቀድመው ለሚመጡ ደንበኞች ከልዩ ቅናሽ ጋር እነሆ። በሌላኛው የቦሌ ቡልቡላ ሳይታችን በ60,000 ካሬ ሜትር ላይ ያረፈ መንደር ለመኖሪያም እንዲሁም ለኢንቨስትመንት ተመራጭ የውብና አረንጓዴ መናፈሻ ያለው የህይወት ደስታ መንደር የቪላዎቻችን እንዲሁም በወለል አንድ አባወራ ብቻ ያላቸው G+3 የሆኑ አፓርትመንቶቻችን በግንባታ ላይ ናቸው። በ30% ቅድመ ክፍያ ይዘንሎት ቀርበናል። ለበለጠ መረጃ በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ፒላር ሪል ስቴት ማርኬቲንግ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር 3 መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። የመጀመሪያው መረጃ ክብራን አድማጮች ኢትዮጵያ ለኤርትራ ከ30 ዓመት በፊት የሰጠችውን የሀገርነት ዕውቅና እንድትነጥቅ የሚጠይቅ የሆርን ሪቪው ዘገባ አነጋጋሪ ሆኗል። ይህ ኤርትራን ያስደነገጠውና የኤርትራን የሀገርነት ዕውቅና ኢትዮጵያ መንፈግ እንደምትችል የሚያመለክተው የሆርን ሪቪው ዘገባ ምን ይላል? በዝርዝር የማስደምጣችሁ ይሆናል። በጣም አስገራሚ ዘገባ ነው። በሌላ በኩል ክቡራን አድማጮች ጠቅላይ ሚኒስትር ዶክተር አብይ አህመድ ማሳሰቢያ ሰጥተዋል። ጠቅላይ ሚኒስትሩ ያወጡት ማሳሰቢያ ምንድነው? በዛሬው ዕለት ሲያስጀምሯቸው ሁለቱ ፕሮጀክቶች ምንድናቸው? በዝርዝር የምታደምጧቸው ጉዳዮች ሲሆኑ ከውጭ ደግሞ አነጋጋሪ ሆነው የቢሊዮነሩ ኤለን መስክ ጉዳይ ነው። ኤለን መስክ በዓለማችን የመጀመሪያው ግማሽ ትሪሊዮነር ለመሆን በቅቷል። ይህንን በተመለከተ ፎርብስ ያወጣውን ዘገባ የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኢትዮጵያ ለኤርትራ የሰጠችውን የሀገርነት ዕውቅና እንድትነጥቅ የሚጠይቅ አዲስ ትንታኔ መውጣቱ ተሰማ። ኢትዮጵያም በ1993 ዓመተ ምህረት ለኤርትራ የሰጠችውን የሉዓላዊነት የሀገርነት ዕውቅና እንደገና መልሳ እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ዘገባ በሆርን ሪቪው መጽሔት ላይ የቀረበ ሲሆን ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚ የምታወቅና የምታተራምስ ኃይል በመሆኗ ኢትዮጵያ ለኤርትራ የሰጠችውን የሉዓላዊ ሀገርነት ዕውቅና ለዘላለም ለማቆየት ልትገደድ አይገባም ሲል ኢትዮጵያ ይህንን እርምጃ ልትወስድ የሚያስችሏት ህጋዊ ስልታዊና ተጨባጭ ምክንያቶች እንዳሏት ጠቅሶ በ1993 ዓመተ ምህረት የተሰጠውን የዕውቅና የሀገርነት ዕውቅና በወቅቱ በነበሩት የህወሓትና የሻዕቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነትን ያሳየ የፖለቲካ ውሳኔ ነው ሲል ነገር ግን ውሳኔው የተመሰረተበት ተሻለ የጎረቤት ግንኙነት ይመጣል የሚል ተስፋ ስላለ እንደነበር ጠቅሶ ከ30 ዓመት በኋላም ቢሆን ሙሉ በሙሉ ስህተት መሆኑን መረጋገጡን አስታውቋል። ሆርን ሪቪው በትንታኔው አያይዞም ኤርትራ የኢትዮጵያን የልማት ፍላጎቶች ከማደናቀፍም አልፋ የኢትዮጵያን ተጽዕኖ ለመገደብ የባህር በር ምኞቷንም ለማጨለም ከግብጽ ጋር ከመሰለፍ ወደ ኋላ አላለችም ሲል በመክሰስ አንድ ሀገር የሰጠውን የሀገርነት ዕውቅና ማንሳት በዓለም አቀፍ ህግ የተለመደ መሆኑን የጠቆመ ሲሆን የሀገርነትን ዕውቅና መስጠት ሉዓላዊነትንና እንዳስፈላጊነቱ የሚወሰን እርምጃ እንጂ ቋሚ ወይም የሚሻር እርምጃ አይደለም ሲል ዓለም ከታይዋን ይልቅ የቻይናን ህዝባዊ ሪፐብሊክን ዕውቅና መስጠቱን እንዲሁም የምስራቅ ጀርመን ዕውቅና መሰረዙንና ሌሎችም የወደቁ መንግስታት ዕውቅናቸው መነሳቱን እንደ ምሳሌ በመጠቆም ኢትዮጵያም ለኤርትራ መገንጠል ፈቃዷን የሰጠች እናት ሀገር በመሆኗ ያ ፍቃድ የተመሰረተባቸው መነሻ መርሆች ሲጣሱ ውሳኔውን በድጋሚ መመርመርና የበለጠ ህጋዊ መሰረት እንዳላትም ጠቁመዋል። ኤርትራ አንድ ሀገር ለመባል የሚያስፈልጓትን መሰረታዊ መስፈርቶች ማሟላት ተስኗታል ያለው ይሄው የሆርን ሪቪው ዘገባ በማያባራ የግዳጅ ውትድርና ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎች በተለይም ወጣቶች ሀገሪቱን ጥለው እየተሰደዱ ነው። እንዲሁም ሀገሪቱም በህገ መንግስት ማትመራና ከ1993
ከ2023 ዓመተ ምህረት ጀምሮ አንድም ምርጫ ያላካሄደች ተጠያቂነት የሌለው ወታደራዊ አገዛዝ የሰፈነባት መሆኗን በማንሳት ኢኮኖሚዋም በስደተኞች በሚላክ ገንዘብ በማዕድንና በግዳጅ ስራ ላይ የተመሰረተ ብቻ በመሆኑ እድገት የሌለውና የተዳከመ መሆኑን ሲገለጽ በተጨማሪም የሰብአዊ መብቶች ድርጅቶች ሪፖርቶችን በመጥቀስ ሀገሪቱም በዜጎች ላይ የምታደርሰውን ከፍተኛ የሰብአዊ መብት ጥሰትና በፍራጃይል ስቴት ኢንዴክስ ላይም ከፍተኛ ስጋት ያለባቸው ሀገራት ተርታ መሰለፏን እንደ ሀገር መውደቋን ያረጋግጣልን ብሏል። ሆርን ሪቪው ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት በኢትዮጵያ ውስጥ ያሉ ታጣቂዎችን ትደግፋለች በማለት ገልጾ ከግብጽ ጋር ያላትም የጠበቀ ግንኙነት የኢትዮጵያን እድገት ለመግታት የታለመ ስልታዊ አካሄድ ነው ሲል እውቅናን ማንሳት ምሳሌያዊ ብቻ ሳይሆን ተግባራዊ ፋይዳ ያለውና ዲፕሎማሲያዊ ጫና ለመፍጠር የሚያስችላት እንዲሁም ኢትዮጵያ የባህር በርን በሚመለከት ድርድሮች ላይ ኤርትራን ጫና ውስጥ እንድትከት የሚያስችላት እንደሚሆን በመጠቆም ከዚህም ባለፈ የኤርትራን መንግስት ህጋዊነትን በማሳጣት ዓለም አቀፍ ድጋፎችን ኤርትራ እንዳታገኝ እንደሚያደርግ በማንሳት ለሉዓላዊነት ከተጠያቂነት ጋር የተያዘ መሆኑን አንድ ሀገር ሉዓላዊ ነኝ ሲል ለድርጅቶቹም ተጠያቂ መሆኑን የሚያሳይ መልእክት እንደሚያስተላልፍ አንስቶም በተለይም ኢትዮጵያ ለኤርትራ የሰጠችውን የሀገርነት ዕውቅና የተመሰረተበት የተስፋ መንፈስ ኤርትራ ራሷ አጥፍተዋለች ሲል ኢትዮጵያ ዕውቅናውን ለመንጠቅ ህጋዊ መብትም ሆነ ስልታዊ ምክንያት እንዳላትም አብራርቶ አስታውቋል። በሌላ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ማሳሰቢያ መስጠታቸው ተሰማ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሪደር ልማትን ሊያጣጥሉ የሚሞክሩ ሀገራት ስራችንን ለኛ ተውልን ሲሉ አሳስበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስታቸው በአዲስ አበባ ጨምሮ በበርካታ ከተሞች የሚያካሂደውን የኮሪደር ስራ ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖችን የተቹ መሆናቸውን ቢቢሲ ጠቅሶ እየዘገበ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ የእናንተን ስራ እናንተ ስሩ፣ ይህንን ደግሞ ለኛ ተውልን ሲሉ አሳስበዋል። በዛሬው ዕለት ሐሙስ መስከረም 22 ቀን 2018 ዓ.ም ከሶማሌ ክልል መዲና ጅጅጋ ከተማ በቪዲዮ ባስተላለፉት መልእክት ላይ የኮሪደር ልማታችንን ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖችን ማንነት ሳይጠቅሱ ባስተላለፉት መልእክት ይህ የኛ ስራ ነው ያሉት። የምንሰራው ነገ የልጆቻችንን መኖሪያ ነው። ታዲያ እንደዚህ ያለውን ድንቅ ስራ ለምንድነው አንዳንዶች የማይቀበሉት? በተለይ ራቅ ካሉ አካባቢዎች ያለ እንደሆነ በቀላ አፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ ያዩት። አንደኛ እነሱም ለጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲያደረገ ነውና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብለው የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ለኛ የጀነን የሚያስፈልገን የሚጠቅመንን እኛንም እናቀው የጀነን የሚያስፈልገንን ከኛ በላይ ለዜጎቻችን የሚያስብ ከኛ በላይ ለሀገራችን የሚቆጭ ከኛ በላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው። ያማ ቢኖር ለረጅም ዓመታት እንዲሆን ባልቀረን ነበር። ከተማን ስናዘምን የምንሰራው ነገ የልጆቻችንን መኖሪያ ነው። በተያዘ ዜናም ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል ለሚገኙ የጎዴን ነዳጅ ማጣሪያ ፋብሪካ እንዲሁም የዩሪያ ማዳበሪያ ፋብሪካ መሰረተ ድንጋይ መጣሉንም አስታውቀዋል። በትናንትናው ዕለት ወደ ሶማሌ ክልል ጅግጅጋ ያመሩት ጠቅላይ ሚኒስትሩ በማህበራዊ ሚዲያ ገጻቸው ላይ ዛሬ ሐሙስ ባስተላለፉት መልእክታቸው የሁለቱም ፋብሪካዎች ግንባታ መጀመሩን ገልጸዋል። በክልሉ ይገነባል የተባለው የጎዴ ነዳጅ ማጣሪያ ሂላል ከተባለው የነዳጅ ስፍራ ድፍድፍ ነዳጅን እንደሚያወጣ እንደሚያጣራና እንደሚያጠራቅምም ገልጸዋል። የነዳጅ ማጣሪያ ፋብሪካ በአመት 3.5 ሚሊዮን ቶን ነዳጅ አምርቶ የማቅረብ አቅም እንዳለው በመልእክታቸው ያሰፈሩ ሲሆን የጎዴ ነዳጅ ማጣሪያ ድርጅት የሚገነባው በጎልደን ኮንኮርድ ግሩፕ እንደሆነም ጠቅሰዋል። በሶማሌ ክልል ለአመታት የነዳጅና የተፈጥሮ ጋዝ ፍለጋ ሲያካሂድ የነበረው የጎልደን ኮንኮርድ ግሩፕ ወይም GCL በካሉብና ሃይላላ ሳይቶች ሲያከናውናቸው የነበሩ ፕሮጀክቶች የመጀመሪያው ምዕራፍ ማጠናቀቁን የገንዘብ ሚኒስትር በትናንትናው ዕለት ማስታወቁ አይዘነጋም። ከገንዘብ ሚኒስትሩ አህመድ ሺዴ ጋር የተገናኙት የGCL ግሩፕ ሊቀመንበሩ ዡ ጎንግሻን
ቀጣዩን የኢንቨስትመንት ምዕራፍ እቅድና ገንዘብን ልወጣን በተመለከተ እንደተነጋገሩ ተገልጿል። በቀጣይም ኩባንያው በነዳጅ ማጣሪያ ልማት እንዲሁም በድሬዳዋ ከተማ የብረት ማቅለጫ ማዕከል ምስረታ ላይ እንደሚሰራም አስታውቋል ተብሏል። በተመሳሳይ በዛሬው ዕለትም መሰረቱን የተጣለው የዩሪያ ማዳበሪያ ፋብሪካ ደግሞ የኢትዮጵያን ኢንቨስትመንት ሆልዲንግና ከዳንጎቴ ግሩፕ ጋር በመተባበር የሚገነባ እንደሆነ ጠቅላይ ሚኒስትሩ የተናገሩ ሲሆን ነሐሴ ወር ሁለቱም አካላት ግንባታውን ለማከናወን በተፈራረሙበት ወቅት ዳንጎቴ ግሩፕ የፋብሪካውን 60% ድርሻ እንደሚይዝ ኢንቨስትመንት ሆልዲንግስ ደግሞ 40% ድርሻ እንደሚኖረው ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለማዳበሪያ ግብአት የሚውለውን የተፈጥሮ ጋዝ ከካሉብ የጋዝ ስፍራ እንደሚያወጣም አስታውቀዋል። ፋብሪካው የሚያወጣው ጋዝን ለማጓጓዝ 180 ኪሎ ሜትር የማጓጓዣ ቱቦ እንደሚጠቀም እንዲሁም በአመትም 3 ሚሊዮን ቶን ምርትም እንደሚያቀርብ ገልጸዋል። የማዳበሪያ ፋብሪካው ግንባታ ከ3 አመት ብዙም ባልበለጠ ጊዜ እንደሚጠናቀቅ ከዚህ ቀደም መገለጹ አይዘነጋም። ሁለት አሻጋሪ ፕሮጀክት ሲሉ ፋብሪካዎቹን የጠሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለኢትዮጵያ ሁሉም የሚያኮራ ታሪካዊ ሁነትን ፈጽመናል ብለዋል። እነዚህ ፕሮጀክቶች የኢንዱስትሪ እድገትን ከማሳየት በላይ ናቸው። እድሎቻችንን የመጠቀም ትብብሮቻችንን የማጠናከርና ሰላምን የማጽናት የጋራ ኃላፊነቶቻችንን የሚያሳዩ ናቸው ሲሉ ግንባታቸው የተጀመሩትን ፋብሪካዎችም ጠቃሚነታቸውን ገልጸዋል። በመጨረሻም ከውጪ ኤለን መስክ በዓለም የመጀመሪያው የግማሽ ትሪሊየነር መሆኑ ተሰማ። ኤለን መስክ በዓለማችን የመጀመሪያው ግማሽ ትሪሊየነር መሆኑ ሲሰማ አንጡራ ሀብቱም ከ500 ቢሊዮን አሜሪካን ዶላር በላይ መሻገሩን የመጀመሪያው የዓለማችን ቢሊዮነር አድርጎታል። የመስክ የኤሌክትሪክ መኪና አምራች ድርጅት ቴስላ እንዲሁም ሌሎችም ተቋሞቹ በያዝነው ዓመት ትርፋማነታቸው ጨምሯል። ትናንትና መስከረም 21 ቀን 2018 ዓ.ም የመስክ ሀብት 500.1 ቢሊዮን መሻገሩም ተገልጿል። የፎርብስ የቢሊዮነሮች ዝርዝር እንደሚያሳየው አምና የመስክ ሀብት 499 ቢሊዮን ዶላር ነበረ። ባለፉት ጥቂት ወራትም የመስክ አዲስ የሰራው የሰው ሰራሽ አስተውሎት ተቋም XAI እና ሮኬት አምራቹ ድርጅት SpaceX እንዲሁም ቴስላ ገበያቸው ከመቼውም በላይ መናሩንም አስታውቋል። ኤለን መስክ ግማሽ ትሪሊየነር ለመሆን የበቃው በቴክኖሎጂው ዘርፍ የሚፎካከሩትን ባለሀብቶች በመብለጥ ነው። በፎርብስ የቢሊዮነሮች ዝርዝር መረጃ መሰረት የኦራክል መስራቹ ላሪ ኤልሰን ሀብቱ ወደ 350 ቢሊዮን አካባቢ የሚጠጋ ሲሆን የዓለም ሁለተኛው ቱጃር አድርጎታል። ባለፈው ወር የኦራክል የገበያ ድርሻ ከ40% መብለጡን ተከትሎ የኤልሰን ሀብትም ከመስክ በጥቂቱ የላቀ ነበር። ኦራክል የገበያ ድርሻውን ከፍ ያለው አዲስ የክላውድ አሰራር በመዘርጋቱና የሰው ሰራሽ አስተውሎት አቅርቦት ስምምነትም በመፈራረሙ ነበር። ኤለን መስክም በቴስላ ያለውን ድርሻ 12% ሲሆን በያዝነው ዓመት የድርሻ መጠኑን መጨመሩም ተዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር አጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀመር ስንት ብር አገኘውን ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ